እሺ ስላገኘሁሽ ደስ ብሎኛል። እሺ በእኛም እንኳን አይወደድም። ኦኬ እሺ ይቅርታ እሺ ይቅርታ ላይ ስተለ እሺ እናቴ እንደዚህ እምነታቸውን የሚያስተዋውቁም እህቶች እንዳሉ ስናውቅ በጣም ደስተኛ እንሆናለን። በዚህ አጋጣሚ የምትመለከቱት መጅሊስ አንዱ ከስተመራችን መኝታ ቤት ውስጥ ሊጠቀምበት ፈልጎ በዚህ መልኩ አዞን ነው። እናንተም ከፈለጋችሁ በፈለጋችሁት ልኬት ልንሰራላችሁ እንደምንችል ልነግራችሁ እወዳለሁ። ሁሉ ጊዜ ኔጌቲቭ ሐሳቦችን ብቻ ማምጣት ሳይሆን አንዳንዴ እንደዚህ ደግሞ ጠንካራ የሆኑ እህቶችን ስናገኝም ማበረታታቱን መርሳት የለብንም። እንደምትመለከቷት እቺ እህታችን መንገድ ላይ ጎዳና ላይ የጽዳት ስራ እየሰራች የምትተዳደር እህታችን ናት። እምነቷ ግን ከዚህ ሊያግዳት አልቻለም። እምነቷንም አጥብቃ እየያዘች ነው። ስራዋንም በአግባቡ እየሰራች ነው ያለችው። 10,000 ብር እንኳን ተሰጥቷት ሼም ይዟት እንኳን ልታቀፈው ፈቃደኛ አልሆነችም። በዚህ ሰዓት እንኳን እምነቷን እያንጸባረቀች ነው ያለችው። እንዲሁም እምነቷን እያስተዋወቀችም ነው ያለችው። አዎ አንዲት ሴት አጅነቢ የሆነ ወንድ ሊነካት ሊጨብጣት ሊያቀፋት አይገባም። ይሄ በእስልምና ውስጥ ያለ መርህ ነው። ማንም ሴት አጅነቢ የሆነ ወንድ ቢነካት ከሆነ እንዲሁም አጉል የሆነ ሰውነቷን የሚመለከት ከሆነና እንዲሁም አጅነቢ ወንዶች ጋር ረጅም ጊዜ የምትቆይ ከሆነ ርካሽነቷ ያኔ ነው የሚገለጽባት ማለት ነው። አንዳንድ ሴቶች እምነቱን በትክክል አውቀውትና ተረድተውት እንዲሁም ይህን ነገር መተግበር ፈልገው ሲያበቃ ነገር ግን በሼም የተነሳ እንዲሁም ጓደኞቻቸው ሲዘይሩ እያዩ እነሱ ፋራ ላለመባልና እንዲሁም እንዳይገለሉ ሲፈልጉ ይሄንን ተግባር ይተገብሩታል። ነገር ግን ልናውቅ የሚገባን ነገር እምነታችን የሚያዘንን ነገር ባደረግን ቁጥር እንደውም የባሰ እንከበራለን፣ እንዲሁም ቦታ እንሰጣለን። እምነታችን የሚፈቅደውን ነገር ባደረግንና እምነታችን የሚከለክለውን ነገር በተከለከልን ቁጥር ሁሉም ሰዎች ያከብሩናል። ለእምነታችን ያለንን ክብር በመመልከት ለኛም ክብር ይሰጡናል። በአሁን ሰዓት ለእምነቱ የሚቆረቆርና እምነቱ የገባው የሆነ ሰው እንዲሁም ለእምነቱ የሚኖር የሆነ ሰው ነው ታማኝ ተብሎ የሚጠራው። ስለዚህ ምንም ያክል ጥቅም ብናገኝ ምንም ያክል ምንጎዳ መስሎ ቢታየን እንኳን እምነታችንን በየጊዜው የምናንጸባርቅ ከሆነ መጨረሻ ላይ እርግጠኛ ሆኜ የምነግራችሁ አሸናፊዎች እኛ ነን። በዚሁ አጋጣሚ ወገናችንንም ላከብረው እፈልጋለሁ። ምክንያቱም የሷን እምነት አክብሮን በኤዲት እንኳን እሷ የተናገረችውን ንግግር ሳያጠፋና እንዲሁም እንደምትመለከቱት ፊት ለፊት ላይ ጽፎ የሷን እምነት አንጸባርቆላት መልቀቁም በጣም ደስ ብሎኛል። ለእስልምና ንቀት ቢኖረውና እስልምና የሚያዘውን ነገር ብዙም ማንጸባረቅ ባይፈልግ ኖሮ ድምጿን አጥፍቶ ዝም ብሎ አቅፏት በዛው ሊያልፍ ይችል ነበረ። ነገር ግን ይሄንን ማድረግን ትቶ ተቃራኒ የሆነውን ነገር በማድረጉ በጣም ደስተኛ ሆኜበታለሁ። እኛ ታዲያ ያለንበት ስራ ቦታ ላይ ሆነን አልመቸን አለ እንዲሁም አጋጣሚው በጣም ከባድ ሆነብን እንዲሁም የምንውልበት አዋዋል እምነታችንን ለማካሄድ በጣም አስቸጋሪ ሆነብን እያልን ምክንያት ምንደረድረው ሰዎች ይሄ መልእክት ትልቅ መማሪያ ሊሆነን ስለሚችል በዚህ ቪዲዮ እንድትማሩ ፈልጋለሁ። የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።